ካርታል የሶመር ወንድም ሆኖ ተገኘ። ዶኑሽና ሰርዳር ቀለበት አሰሩ። ፋቲ ሞተ። ካርታል የሩቻን ልጅ ሆኖ ተገኘ። ሩቻን ተማሪ እያለች የወለደችው ልጅ ሶመር ወንድሙን እየፈለጉት ነው። ታላቅ ወንድሟ በዚህ ምክንያት ወደ እርሷ ከዓመታት በኋላ ከነግርማ ሞገሱ ሶመር አናግሮት መጥቷል። ሽምግልናው ላይ መላው የነሳዲቅና ሶመር ቤተሰብ ተቀምጧል። ዶኑሽና ሰርዳር ሊጋቡ ሰርዳር ሽማግሌ ብሎ ቱርካንና ሶመርን ይዞ መጥቷል። እሺ ተብሎም ተፈቅዶለታል። ኦዛይ ይህንን ሲሰማ ቢላዋ አንስቶ ሲሮጥ አቶ አላስወጣም ብላ ታስቸግረዋለች። የገዛ እናቱን ወግቷት በዕፅ የደነዘዘው ኡዛይ ነሳዲቅን ቤት በር ያንኳኳል። ቱርካን እንደከፈተችለት በእናቱ ደም የጨቀየውን ቢላዋ አንገቷ ላይ አድርጎ ወደ ውስጥ ይገባል። ቱርካንን የድረሱልኝ ጥሪ ጩኸት ሰማ። ሁሉም ይወጣል። ቱርካንን ልቀቃትና እናውራ። ምንም የምናውረው ነገር የለም። ቱርካንን ውሰዱ፣ ዶኑሽን ስጡን። ቱርካንን እንኩ። ልጄን ልቀቃት፣ እገልሃለሁ። አንተ የተረገምክ ዶኑሽን አልሰጥም። እንዳታስቡ፣ የፖሊስ እጠራለሁ። ስልክ የት አለ? እገላታለሁ። ፖሊስ የሚባል ነገር እዚህ ቢመጣ በሕይወት እንድትኖር አልፈቅድላትም። ተው፣ አቁሙ። ፋቲ፣ አቶ ሳዲቅ፣ ይኸውልህ እረፍ እባክህ፣ እንዳታደርገው። ኡዛይ እባክህ በፈጠረ ተው። ይኸው እኔ እመጣለሁ። እህቴን ልቀቃት። ቆሚ ዶኑሽ፣ አይሆንም፣ የትም አትሄጂም። ሰርዳር ተው። እሺ፣ ተረጋጋ። ቢላውን ጣለውና እናውራ። እባክህ ጣለው። በፍጹም እጅ በእጅ ያለበለዚያ አንገቷን ቆርጬን የምጥለው። አምጧት! ስጡኝ! ዶኑሽ ነይ ዶኑሽ! እረፍ! እንዳትጠጋኝ። ከዚህ በላይ አላስጠነቅቅህም። ስለ አንተ ብዙ ነገር አውቃለሁ። አንተም እንደ አባት ጨካኝ ነህ። አባቴን አትቀው። እኔ መቼም እንደ አባቴ አይደለሁም፣ አልሆንምም። ሶመር አዘናግቶ ስለቱን የያዘውን እጁን ይዞ በቴስታ ሲመታው ቱርካንን ይለቃታል። ቱርካንን አቅፎ ይይዛታል። ሴቶች እናንተ አንድ ክፍል ውስጥ ግቡና በሩን ዝጉ። እኔ ቱርካን እህቴ ዶኑሽ ኑ እንግባ። ግቡ። ፍጠኑ። ማናችሁም እንዳትጠጉኝ። ዞር በሉ እንዳትጠጉኝ። እዛው ቁም። እንዳትሞክረው ነግሬያለሁ፣ እንዳትሞክረው። ዶኑሽ ቆይ፣ ይሄ ሰውዬ ከአንቺ ምንድን ነው የሚፈልገው? ፖሊስ ጥሩ። ስልክ የት ነው ያለው? አሁን ዞር በሉ ብያለሁ። ዞር በሉ። ዶኑሽን ስጡኝ፣ ያለበለዚያ ከዚህ የእኔ የሆነውን ነገር ሳልወስድ አልሄድም። ከዚህ ባዶ እጄን ነው የምትወጣው። እኔ ልንገርህ። ኡዛይ ጩቤውን ሳዲቅ ላይ ሊሰካበት ሲመጣ ፋቲ ታላቅ ወንድሙን አድናለሁ ብሎ ሕይወቱን ለእርሱ ይሰጣል። እዛ ምን እየሆነ ነው? እህቴ፣ የሆነ ሰው ተወግቷል። እረፍ! ስለቱን እንዳታወጣው እረፍ! ፋቲ ወንድሜ፣ አንተ የማትረባ ቆሻሻ፣ የማትረባ ምን አባን አንተ ምንድን ያደረግከው? ና ወደዚህ፣ እገላለሁ። ና ወደዚህ፣ ና አንተ የማትረባ የተረገምክ፣ ና እኮ ነው የምልህ። የተረገምክ ነህ። ፋቲ፣ ሶመር ወንድሜ እባክህ ጊዜ ቀስ እናስተኛው። ቀስ በል፣ በደንብ ቀስ እያልክ ተንፈስ እባክህ። አይን እንዳትከድን እሺ ፋቲ። ደህና ትሆናለህ። ምን አይዞህ ፋቲ ወንድሜ። ወይኔ ባለ ፋቲ አይንን ግለጥ እባክህ ፋቲ አይንን ግለጥ እባክህ። ወይኔ ባሌ፣ አንቺ ልጅ እባክሽ፣ ወይኔ እባክሽ ተረጋጉ እባካችሁ። ንጹህ ጨርቅ አምጡልኝ፣ ፍጠኑ። ብዙ ደም እየፈሰሰው ነው። ተረጋጉ እናንተ። አምቡላንስ ጥሩ፣ ፍጠኑ። እናቴ እየሞትኩ ነው። አባዬ ሴት ነው ያለው። አባዬስ? እባክህ ፋቲ፣ እባክህ ይኸው እዚህ እኮ ነኝ። ያንተ ሚስት እዚህ ነኝ። እባክህ ትተኝ እንዳትሄድ እባክህ። እንደ እባብ ውጭ አውጥቶ ሳዲቅ ኡዛይን ቀጥቅጦ እየለመነው ሲያሰቃየው ሶመር ደርሶ ያስጥለዋል። ይህኔ ፖሊስ ቦታው ላይ ይደርሳል። ፖሊሶቹ ኡዛይን እያዳፉ ይዘው ወደ ጣቢያው ያመራሉ። እዚህ ለምን መጣህ አድናን? ያሳፍራል። ታላቅ ወንድሜ ሲመጣ የምትቀበየው በዚህ መልኩ ነው? ስማ፣ እዚህ የመጣው ልታስፈራራት ከሆነ እንደማየው ከሆነ እህቴ ብቻችንን እንድናወራ ትፈልጋለች። ጥሩ፣ ደስ እንዳላችሁ። እዚህ ለምን መጣህ? አሃ ገባኝ። ኪሳራ ላይ ስለሆንን ነው? ያለንን ሁሉ ልትነጥቀን ነው? እዚህ የመጣሁት ሂሳቤን ለማወራረድ ነው። አወራርደ ከጨረስክ እኮ ዓመታት አለፉ። አይ አልጨረስኩም። አንድ የቀረኝ ሂሳብ አለኝ እህቴ። ምንድን የቀረ? ንገረኛ። ምን ቀረ? በድጋሚ ለምን እዚህ መጣ? ንገረኝ። አሁን ደግሞ ከኔ ምን ቀረ? ያ ሁሉ ነገር አልበቃህም? ሩቻን ምን ተፈጠረ? እዚህ ለምንድን ነው የመጣው? አላውቅም። አደራ፣ ይህ ሰውዬ እዚህ መጥቶ እንደነበር ለሶመር እንዳትነግረው እሺ? ከዓመታት በፊት ልጅሽ ሞታል ብሎ አድናን የነገራትን የዛሬዋ ሩቻን ለዓመታት ወደ ኋላ ተጉዛ ታስታውሳለች። አድናን ወደዚህ ካፌ የቀጠረው ሰው ጋር መጥቶ ጀርባውን ሰጥቶ የቆመውን ሰው ትከሻ ነካ ያደርጋል። ልጄ፣ አባቴ አድናን፣ ልጄ እንዴት ነህ? እንዴ ለምን እዚህ እንደመጣ ቀድመህ አልነገርከኝም? መጥቼ እኮ ቀበልህ ነበረ። ሰርፕራይዝ እንደምወድ ታውቃለህ።
ናና አረፍ በል። የምትፈልገውን ነገር እዘዝ። ሆስፒታል ሙጂያን ሕክምና አድርጋ ስለት ወደ ውስጥ ስላልገባ ጫፉን ነው ተርፋለች። ስትወጣ ፋቲም እዛ ሆስፒታል ገብቶ ሕክምና የተደረገለት ነው። አዎ አባቴ ሳዲቅ መጽሐፉን አንብቦ ነው ቤት ድረስ የመጣው። ከዶኑሽ ጋርም ትንሽ ተቀራርበው ነበር። እባክህ ተረጋጋ አቶ ሳዲቅ። አጎትሽ ፋቲም ደህና ነው። ቱርካን አታስቢ፣ ሕክምና እየተደረገለት ነው። ቆይ እደውልልሻለሁ። ወይዘሮ ሙጂያን እናንተም እዚህ ናችሁ እንዴ? ኡዛይ ዶኑሽን እንዳልጎዳት ተስፋ አደርጋለሁ። ከቤት ሲወጣ እንደ እብድ ሆኖ ነበር የወጣው። ይቅርታ አድርጉልኝ። ላስቆመው ሞክሬ ነበረ ግን አልቻልኩም። ሙጂያን እንዴ ተጎድተሻል እኮ። ማን ነው እንደዚህ ያደረገሽ? ላስቆመው ስሞክር ነው የተፈጠረው። ስደውል ደግሞ አታነሳም ነበር ስልክ። ከዛም ለፖሊስ ደወልኩኝ። ወይዘሮ ሙጂያን ደህና ነሽ? ብቻሽን መሄድ አትችይም። እሺ እኔ ያደርስሻለሁ። ነይ አይዞሽ። የመኪናሽን ቁልፍ ስጪኝ። የፋቲን ደም ከምንጣፉ ላይ ያጸዱ ነው። ባለቤቱም እንደ እብድ ሆና ያለቀሰች ነው። ሊያረጋጓት ሴቶቹ እየሞከሩ ነው። በድጋሚ እንኳን ደህና መጣ አባዬ። ከቱርካን ያተረፍኩት ዳፍኒን ነበረ። ያንተ ዳፍኒ ሞታለች ልጄ። ልክ እንደኔ ልጅ ካርታል በሱ ስም ነው የተሰየምከው። መታወቂያውን ወደ አንተ ነው ያዞርኩት። ግን ፈጣሪ የተመሰገነ ይሁን አንተ አሁንም ከጎኔ ነህ። ቅር ካላለ አሁን አድጌያለሁ አባቴ ከምልህ አጎቴ አድናን ብልህ ይሻላል። አሳድገህ ለዚህ አድርሰኸኛል። መርማሪ 30 ጊዜ ነው የሰፋፉኝ እኮ። መርማሪ ኃይለኛ ክስ መመስረት እፈልጋለሁ። እሺ ጥሩ ቃልን ተቀብለናል። በቃ እዚህ ጋር ብቻ ፈረም። ረጅሙ ምሽት ይነጋል። ጠዋት ላይ ሄሎ አድናን፣ ማውራት አለብን። የት ነህ? ከፖሊስ ጣቢያው ኡዛይን ይዘውት ፖሊሶች ይሄዳሉ። እናቱ ልጄስ እያለች ልታብድ ነው። አጠገቧ ሶመር ሆኖ ያረጋጋታል። ፋቲ ሕክምናውን ጨርሶ ቤት ገብቷል። አንድ ካፌ ውስጥ ሩቻን አድናንን ቀጥረው መጥቷል። ይቅርታ ብዙ አስጠበቅኩሽ አይደል? ሩቻን አስገርመሽኛል። የሚበላ ነገር መልዘዝ። እሱን ተውና ከኔ ምንድን ነው የምትፈልገው? ገንዘብ ነው? ያቺ አልቃሻዋ ምስኪኗ ሩቻን አሁን የለችም። እሺ አንተም የድሮ ጥንካሬ ላይ አይደለም። ብዙ ዕዳ አለብኝ። ብድር ተበድር ያለው ልጄን ያሳጣሽኝ ደግሞ አንቺ ነሽ። ያለኝን ሁሉ ጨርሼ ልጄን አሳክሚልኝ ብዬ አንቺን እህቴ ብዬ ስመጣ ፊትሽን አዞርሽብኝ። ልጄ የሞተው በአንቺ ምክንያት ነው። የልጄ ገዳይ አንተ ነህ። ለአንተ አላዝንልህም። ልጄን በጭካኔ ገድለህ ቀበርከው። መቃብሩን አገኘሽው እንዴ? አላገኘሁትም። አንተ አረመኔ፣ አላገኘሁትም። ልጅሽን የቀበርኩት እያለቀሰ ከነነፍሱ ነበር። በቃ ከዚህ በላይ መስማት አልፈልግም። ከኔ ምንም ነገር አታገኝም አንተ ጭራቅ። ስማኝ፣ ከኔም ሆነ ከቤተሰቤ፣ ከባሌ፣ ከልጆቼ፣ ከልጅ ልጆቼ፣ ከልጄ ምራቅ። ያለበለዚያ ምንም አታደርጊም። ያንቺ የሆነውን ነገር በሙሉ ከቤተሰቡሽ ውጪ ነጥቅሻለሁ። እዚህ ያለሁት ድርጅትሽን የኔ ለማድረግ ነው። ሁሉንም ነገር አንድ በአንድ ወስድብሻለሁ። ለዛ ነው እዚህ የመጣሁት። ሩቻን የወይራ እርሻ ውስጥ ከዓመታት በፊት ልጅሽን የቀበርኩት እዚህ ጋር ነው፣ እዛ ጋር ነው፣ አረዛ ነው፣ እዚህ ነው እያለ ሁሉም ቦታ ሲያስቆፍራት ስታነባ ያሰቃያትን ያንን መራር ጊዜ አስታውሳ እያነባሽ ትሄዳለች። ኡዛይን የአእምሮ ህመምተኞች ሆስፒታል አስገብተው ሕክምናውን እያደረገ ነው። ዳሪያ ለካርታል መስራት ከጀመረች ጊዜ ጀምሮ ካርታልና ዳሪያ ይበልጥ እየተቀራረቡ ነው። ሩቻን የድሮ ልብሶቿን፣ ጌጣጌጦቿን በሙሉ ያነሳች ገንዘብ ከኪሳቸው ሲያጥራቸው ከዛ ባለጠግነት ወደ ከፋ ድህነት የተፈጠፈጠውን ቤተሰባቸውን ቀና ለማድረግ የራሷ የሆነውን በሙሉ እየሸጠች ነው። በመሃል አንድ የድሮ ፎቶ ሲወድቅባት እርሷ አላየችውም። ከቦታው ዝም ብላ ወጥታ ትሄዳለች። ቱርካን ተደብቃ አይታት ሩቻን እንደወጣች ክፍሏ ገብታ ፎቶውን አንስታ ታያለች። ካርታልና አድናን የነ ሩቻንን ድርጅት ለጨረታ ከመቅረቡ በፊት ለመግዛት እየተንቀሳቀሱ ነው። አቶ ካርታል በተደጋጋሚ የወይዘሮ ሴቪላይ ጠበቃ ሴቪላይ እንደምትፈልግህ ልታይክ እንደምትፈልግ እየነገረኝ ነው። ቲያት ፊገን ከዚህ በኋላ በድጋሚ ከደውለልሽ ተጠንቀቂ ብሎሻል በያት። ሶመር ተመልከት፣ እናቴ የድሮ ዕቃዎቿን ስታወጣጣ ነው የወደቀባት። ምናልባት ይሄ አጎታ አድናን ይሆን እንዴ? ሶመር አድናንን ከቀናት በፊት አግኝቶት የእናቴስ ልጅ ብሎ ቢጠይቀው እናትህ ልጄን አሳጥታኛለች ብሎ ጥሎት እንደሄደ አስታውሶ የማየ ልጅ ያልሞተም ቱርካን ከአጎቴ አድናን ጋር ነው። ግን ማን ነው? ፊገን በሳሉቅ ፍቅር ውድቅ ብላለች። ሶመር አድናንን እንዲከታተልለት ደውሎም ይነግረዋል። ከዓመታት በኋላ ሕይወቱን ሳይሰስት አሳልፎ ለሰጣቸው ፋቲ ይቅርታ አድርገውለት ዶኑሽ እውነተኛ አባቷን ታቅፈዋለች። አድናን የድሮ ፍቅሩ ሙጂያን ጋር መጥቶ ናፍቀሽኛል እያለ ሲያወራ ሳዲቅ ሙጂያን ጋር ሲመጣ ይተያያሉ። ሳዲቅን ጉያዋ ስታስገባው አድናን በንዴት ይሄዳል። አቤት ቱርካን፣ ምን ፈልገሽ ነው እዚህ መጣሽው? የወይዘሮ ሩቻንን ወንድም አድናንን ታውቀዋለህ? አድናን የሶመር አጎት ነው። አይ በፍጹም የሶመር አጎትም ሆነ የሩቻን ወንድም ሊሆን አይችልም። ይኸው ተመልከት፣ ካላመንክ ይኸው ፎቶ። ለምንድን ነው እንዲህ ያለ የማይረባ ነገር የምታደርጊው? በሂጂ ቱርካን ሂጂ ከዚህ። ሶመር የድሮ ወዳጆቹ ጋር እየሄደ ሥራ ስጡኝ ሲል አንድም ወዳጅ አንድም የልብ ጓደኛው ሊያገኝ አልቻለም። በየሄደበት አንገቱን ደፍቶ ይመለሳል። ኮርማኖች ገንዘብ እንደ ቁምጣ አጥሯቸዋል።
አድናን ያረፈበት ሆቴል ውስጥ የሆነ ሰው እየተከታተለው መሆኑን አይቶ ካርታል ጋር የተቀጣጠሩበት ሆቴል እንዳትመጣ ብሎ ወደ ሆቴሉ ሊገባ የነበረውን ካርታል ይነግረዋል። ካርታል ወደ መጣበት በመኪናው ይመለሳል። ለአለቃ ለሶመር እንዲህ ብለህ ንገረው፣ ከአንተ የባስኩ ተኩላ ነኝ ብሎሃል በለው። አንድ አይነት ጋዜጣ እዚህ ተቀምጣ አታንበብ። በሊድ ከዚህ ፍጠን። ለምንድን ነው ቆይ እዚህ የጠራሽኝ ቱርካን? ቆይ ስለምን እያወራሽ ነው? አጎቴ አድናንና ካርታልን ቆይ ምን ያገናኛቸዋል? አላውቅም ሶመር፣ ግን እዚህ ጋር የሆነ የተደበቀ ነገር አለ። ልጄ እንኳን ደህና መጣ። ለምንድን ነበር የፈለግከኝ? አድናን ሩቻን እህትህ እንደሆነች ለምንድን ነው ቀድሜ ያልነገርከኝ? ለምን አልነገርከኝ? ሶመር እየበረረ የካርታል ድርጅት መጥቶ ይፈልገዋል። ሊያገኘው ግን አልቻለም። ምሽት ላይ የፋቲን ቁስል ሰርዳር ቀይሮለት ምሽቱን አብሯቸው እያሳለፈ ነው። በቃ አትደውል አሁንስ። በቃ ውፈይ። ምንድን ነው እሱ? ማን ነው? ጂሲቪ ላይ ጠበቃ ነዋ። የ10 ጊዜ ካርታልን ማናገር ትፈልጋለች እያለ ቁም ስቅሌን እኮ አሳየኝ። ቆይ ወጣጣኝ ነው እንዴ? አትረባም። እሺ ሳሉክ ይደርሳ። ቀለበቱ ተገዝቶ ሰርዳርና ዶኑሽ ጣቶቻቸው ላይ ያስራሉ። ኡዛ ያበላሸውን ምሽት ዛሬ አስተካክለው ደስተኛ ሆኑ። ምሽቱንም በዚህ መልኩ ያሳልፋሉ። ሳትወልድ ተኛ ነው ነገሩ። አልጋው አልበቃ ብሏቸዋል። ሕፃናት ልጆቻቸው የራሳቸውን ክፍል ትተው መጥተው አስመራ ድርድር ተኝተው ያድራሉ። ጠዋት ላይ ሳሉክ በጠዋት ይመጣል። ሶመር ሴቪ ላይ ካርታልን በጥብቅ ትፈልገዋለች። በእርግጠኝነት የሆነ የሚፈራሩበት ጉዳይ አለ። ካርታልን እያስፈራራችሁ ነው ያለችው። በዚህ የችግር ጊዜ ሩቻን የሶመርና የባሏን ኪስ ውስጥ ዕቃዎቿን ሸጣ አውቃ ደብቃ ብር ታስቀምጣለች። እነሱም ያለ ስስት 5 ሳንቲም ሳይኖራቸው ኪሳቸው ውስጥ ያገኙትን ገንዘብ በሙሉ ይሰጧታል። ፍቅር የሆነ ቤተሰብ ተፋቀሩ። ድህነት ያፋቅራል እንዴ? ቱርካን ሳሉክ ደወለ። ሄሎ ሳሉክ። አዋው እየሰማሁህ ነው። ኧረ እባክህ ተፈቀደ። በጣም ጥሩ። መጣው። እኔም አብሬ እመጣለሁ። አይሆንም ቱርካን፣ እመጣለሁ። ሩቻን ሙዝጊያን ጋር ሄዳ ከዓመታት በፊት ተደፍራ ያሳለፈችውን ውጣ ውረድ በሙሉ ከሀ እስከ ፐ በዝርዝር አድርጋ ትነግራታለች። ፖሊስ ጣቢያ የጥየቃ ክፍል ውስጥ ስላየኋችሁ በጣም ደስ ብሎኛል። ልጠይቁኝ ነው እዚህ የመጣችሁት? ካርታልን ፈልገሽው ነበር። ምክንያት? ምን አገባችሁ እናንተ? ጥበቆቹ ናችሁ ወይስ ጠበቃዎቹ ናችሁ? በዚህ መሃል ጥበቃው ተጠርቶ በሩን ቆልፎት ይወጣል። ከካርታል ጋር ያለንን ነገር ታውቂያለሽ። እሱም እያስፈራራሽ ነው። ምንድነው ንገሪኝ። አሁን ብቸኛው ዕድልሽ እኔ ብቻ ነኝ። ከነገርሽኝ ከዚህ አስወጣሻለሁ። ያለበለዚያ ቀሪ ዘመንሽን እስር ቤት ታሳልፊያለሽ። እርዳታ ካያስፈልገኝ ንገሪኝ። ሴቪ ላይ ካርታል መጥቶ እንደማያይሽ ግልጽ ነው። ስለ ካርታል የምታውቂውን ነገር በሙሉ ንገሪኝ። ምን እያልሽ ነው የምታስፈራሪው? ስለ ቤተሰቡ፣ ስለ እናቱ። ካርታል የተወለደው ባልተፈለገ እርግዝና ነው። ማለት እናቱ ገና ተማሪ እያለች ተደፍራ ነው። በቃሽ፣ ገና መጨረስኩ። በቃሽ፣ ከዚህ በላይ መስማት አልፈልግም። ስምምነት አድርገናል። እስከ መጨረሻው ድረስ ትሰማኛለህ። ከዛም ከዚህ ታስወጣኛለህ። ጥበቃ ክፈትልኝ! ጥበቃ! ምን ነው ሶመር፣ በወንድምህ ቀና እንዴ? ጥበቃ ጨርሰናል። በሩን ክፈቱት! የሙስጠፋን ሕይወት አበላሽታችሁበታል። ካርታል ግን ዋጋችሁን ይሰጣችኋል። ያቺ ምስኪን ሴት ግን ማን ትመስልሃለች ሶመር? እናትህ ሩቻን። ጥበቃ! እዚህ ምን እየሆነ ነው? ካርታል ታላቅ ወንድም ነው ሶመር። ወንድማማቾች ናችሁ።